እሺ እኔ ዶክተር ጌርሳማ በራ እባላለሁኝ በጅማ ዩኒቨርሲቲ ሜዲካል ሴንተር የቀዶ ሕክምና ሐኪም እና የህፃናት የቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። አሚጎስ ሰሞኑን አባል የሆንኩትን ከሆንኩኝ አንድ ወር ከምናምን ምናልባት ሊሆን ይችላል። አንድ ወር አካባቢ ነው አባል ከሆንኩኝ። አሚጎስን በእርግጥ በፊት በስም አውቀዋለሁ፣ ግን አሁን ደግሞ አባል እንደሆን ምክንያት የሆነኝ ጅማ የማውቀው ወዳጅ ያለ ኤልያስ ይባላል። እሱ ነው ስለ አሚጎስ የነገረኝ። አሚጎስንም አውቅ ነበር ከዛ በፊት እንደዚህ አይነት የብድርና ቁጠባ ተቋም እንደሆነ ለሰዎች እንደሚያበድር ኢንፎርሜሽን አለኝ። በዛ ነው እንግዲህ በአሚጎስ የአክቹዋሊ መኪና መበደር የፕሮሰስ መጀመር ይሄ መጀመሪያ አይደለም። ሌላ ቦታ ጀምሬ ነበር እና ሌላ ቦታ የጀመርኩት ዲስአፖይንት አደረገኝ። የሄድኩበት ስቴፕ እኔ እንደጠበቅኳቸው ስላልሆኑልኝ ማለት ነው። እና ከዛ በኋላ ግን አሁን የቅድም ያልኩሽን የኤልያስን ስሰማ ቀደም ብዬም ስለ አሚጎስ የተወሰነ ማውቀው ነገር ስለነበረ በቃ እንጀምር እንቀጥል የሚለውን ሀሳብ ተስማማን ማለት ነው ከኤልያስ ጋር። ስለዚህ ፕሮሰሱ የመጀመሪያው ማድረግ የነበረብን ዳውን ፔመንት መክፈል እና ከዛ ደግሞ መኪና መፈለግ ነበር። ስለዚህ ፈቃደኛ የሆኑ በአሚጎስ ብድር በኋላ አምጥቼ ልወስድ የምችልበትን መኪና መፈለግ ነበረብኝ። እሱንም አንድ ጓደኛ የነበረች፣ ስለዚህ ለእሷ መኪና ያሻሻጡላት በጣም ጥሩ ሰዎች ናቸው። እነሱን አማከርኳቸው፣ ፈቃደኛ ሆኑ። ከዛ በኋላ እንግዲህ አሚጎስ ላይ መክፈል ያለብኝን ከፈልኩ ማለት ነው። የመጀመሪያ ዳውን ፔመንት 50%። ስለዚህ 50% ልክ ስከፍል ከዛ ቀጥሎ የፕሮሰሱ ቀጠለ ማለት ነው። እኔ ከጠበቅኩት ከፍ ብሎብኛል እውነት ለመናገር። አንደኛ በደንብ የተደራጀ መሆኑን አይቻለሁ። በጣም ፕሮፌሽናል ሰዎችን አግኝቻለሁ። ማለት ፕሮፌሽናሊቲ ለሙያው ማለት ነው። አለባበሳቸው በደንብ አሚጎስን የሚገልጥ በደንብ በቃ ማናገረው ሰው ማን ነው የሚለውን ብዙም አልከበደኝም ለማናገር ሳስብ። ያናገሩኝ ሰዎች በጣም በትህትና ነው ያናገሩኝ። የማይቻልን ነገር እንደማይቻል፣ የሚቻልን ነገር እንደሚቻል ለእኔ በሚችሉት መንገድ ሊጥሩልኝ፣ በሚችሉት ነገር ሁሉ ሊያደርጉ ፈቃደኞች ሆነው ምናልባትም ባስቸገረም ጊዜ እንኳን ምክንያታዊ ሆነው በኮሚኒኬት አድርገውኛል እና ለእኔ በጣም ደስ ብሎኛል። በጣም ጥሩ ድርጅት ነው። ጥሩ ሙያዊ እንትኑን ጠብቆ የሚሰራ ድርጅት መሆኑን አይቻለሁ። እኔ ፍርሃት ጥሩ ነው ባይ ነኝ። ፍርሃት ጥሩ ነው። ከሚዳፈር የሚፈራ ይሻላል። ግን የሚፈራ ሰው ሊከፍል የሚችልበትን ነገርና አቅሙን ነው ማየት ያለበት ብዬ ነው የማስበው የመጀመሪያው። ስለዚህ በኋላ ላይ ስራው ጥሩ ነው የሚሆነው ወይ መክፈል የምችልበት አቅም አለኝ ወይ ብሎ ማሰብ ነው የሚጠበቅበት። የመጀመሪያ አይደለም ስበደር እና ብድር ለስራ ጥሩ ነው። እንደውም እኮ ሰውን ሰው ያደረገው ዕቁብ ነው ይባል ነበር እና ዕቁብም እኮ ብድር ነው። የመጀመሪያ ወሳጅ እኮ ብድር ተበዳሪ ነው። የመጨረሻው ነው እንደው አጠራቅሞ ወሳጅ እንጂ ዕቁብም ቢሆን ብድር ነው መጀመሪያ ላይ ይወስዳል። ምንም ኪሳራም ትርፍም የለውም። የሚከፍለው ሌላ ነገር የለም። የራሱን ብድር ይወስዳልና ስለዚህ እንደኔ እውነት ነው። ብዙ ሰዎች በተለይ ሌላ ነገር አብሮ ሲመጣ ልጅ ፍርሃቱ ግን ትንሽ ከፍ ያለ ይመስለኛል። በተለይ የመንግስት ተቀጣሪነት ላይ ብቻ ወይም ደግሞ የሆነ ተከፋይነት ደሞዝ ላይ ብቻ ስናስብ ማለት ነው። ግን ሌላ ማሳደግ፣ ለምሳሌ ስራ ኖሮን ያንን ስራ ማሳደግ የምናስብ ከሆነ ግን እድል ነው። ያንን ስራ ማሳደግ የምንችልበት የፋይናንስ አቬይላቢሊቲ መኖሩ ማለት ነው። በኋላ ክፍያው ተጨማሪ ሊሆን ይችላል፣ ግልጽ ነው። ግን ስራውን በዛው ልክ ደግሞ ተመልሶ ያንን ሊመልስ የሚችል መሆን አለበት። እንደኔ ምክርም ይፈልጋል። በዚህ አቅጣጫ ሰዎች ሲመጡ ምንድን ነው ያሰባችሁት? እንዴት ነው የሚመልስላችሁ? የሚበደሩ ሰዎች ምክር በደንብ ማግኘት አለባቸው ብዬ አስባለሁ። በኋላ የምርም መክፈል የማይችሉት እዳ ውስጥ ከሆነ እየገቡ ያሉት ለሁለቱም ለአሚጎስም ይሁን ለተበዳሪውም ጫና ነው የሚሆነው እና ብድር መፍራት ጥሩ ነው ባይ ነኝ። ግን መፍራቱ እስከምን ልክ ነው ማለት ለማሳደግ ራዕይ እስካለ ድረስ ትክክለኛ ነው ብዬ ነው የማስበው። አነሰሰሪ የሆነ ፍርሃት ግን ራሳችንን እንዳናድግ ይከለክለናል። ስለዚህ የተወሰደው እያደገ ያለው ሀሳብ ያለው ጥረት ያለው የሚሰራው ሰው ያድጋል። እኛ ግን በፍርሃት ውስጥ ቆመናል ማለት ነው። መለወጥ ይከብደናል። በእርግጥ እኔ ለብድር
ከመኪና ውጪ ለስራ ነው በአብዛኛው ስበደር የነበረው። አንድ 4 ጊዜ እንደዚህ ተበድሬ ያለሁኝና እኔ ለመኪና ገዛችሁልኝ አመሰግናለሁ ነው የምለው እንጂ እንደተበደርኩ አይደለም ማስበው። መጀመሪያም እንደምከፍል የምችልበትን ያንን አቅም ነው ዋናው ማየው እንጂ መኪና ሪተርን ምን አክላለው ምናልባት ቫልዩ አድ ስለሚያደርግ በመኪናው በኩል የሚመጣ ፍጥነት ያውን ቶሎ መንቀሳቀስ ስለምንችል እንቅስቃሴ ለሚፈልጉ ነገሮች በጣም ይጠቅማሉ። ግን እንደኔ ብድር እንደውም ከሆነ ላይቀር ትርፍ ይዞ ሊመጣ የሚችል በኋላ ራሱን ሊከፍል የሚችል መሆን አለበት ብዬ አስባለሁ። እንዳላሳስት ነው የኔም የልቤ ሐሳብ። ለመኪና ብዬ አልበደርም ብዬ በጣም ብዙ ጊዜ ቆይቻለሁኝ። ግን አሁን ደግሞ መኪና ያስፈልገኛል ብዬ ባሰብኩበት ጊዜ ደግሞ የሚያግዘኝ አካል ፈልጌ ነበር። አሚጎስ ስላገዘኝ ደስ ብሎኛል። የምገዛው መኪና ሃይብሪድ መኪና ነው። የቢዋይዲ ምርት ነው። ሶንግ ፕሮ ይባላል። ትክክል ነሽ በጣም ማለት ይሄ ፍርሃት ጓደኞቼም እንደፈሩና እንደዚህ አይነት የብድር ተቋም ጋር ሄደው እንዳልተበደሩ አውቃለሁኝ። እኔም ብሆን ቅድም እንዳልኩሽ ዲስከሬጅድ ሆኛለሁ ያልኩት እኮ እንደዚህ አይነት ተቋም ጋር ሄጄ ከአመት በላይ ጠብቄ ብሩ ዲቫልዩ አድርጎ ከስሬ ማለት እችላለሁኝ የወጣሁበት ነው። ስለዚህ እንደዚህ አይነት አመለካከት ሰዎች መኖራቸው ከእንደዚህ አይነት ምናልባት የስራውን ኢንቫይሮንመንት ስም ከሚያጠፉ ሰዎች የተነሳ ነው ብዬ አስባለሁ። አሚጎስ ላይ ያየሁት ነገር ቅድም እንዳልኩሽ ፕሮፌሽናሊቲ አይቻለሁ። ኖርማሊ ስራውም ማደግ የሚችለው አሚጎስም እያደገ ተበዳሪውም የሚበደረውን ብድር ሳይሸወድ ልበል ወይም ቅድም እንዳልሽው ጥርጥር ውስጥ ሳይገባ የሚፈልገውን ነገር እንዲያገኝ የሚያደርገው ፕሮፌሽናሊቲው ነው። ገንዘብ እኮ ዝም ብሎ ሁሉም ኪስ ያለ አይደለም። አሚጎስም ቢሆን ያን ገንዘብ የሚያገኘው እኮ የተበደሩ ሰዎች በጊዜያቸው መክፈል ሲችሉ ነው እንጂ ከየት ያመጣል? አሚጎስ ብር እኮ ዝም ብሎ ከመሬት የሚለቀም ነገር አይደለም። ባንኮችም ቢሆን ይህን ማድረግ አይችሉም። ማድረግ የሚችሉት ይማገላበጡን ምናምን ትርፋቸውን አይተው በስነ ስርዓት ፕሮፌሽናሊ ስራውን ሰርተውት ነው ብዬ የማስበው እና ከአሚጎስ ያየሁት ፕሮፌሽናሊቲ ነው እና ሁሉም በየክፍሉ የሚሰራ የራሱን ስራ የሚሰራ አካል አለ። ይሄ ደግሞ ለምን ይጠቅማል እንዳልሽው ለተአማኒነት ይጠቅማል። እና ሌላው አሚጎስ ረጅም ዓመት እንደቆየም ሰምቻለሁ። 13 ዓመት የቆየ ነው። የመጀመሪያ አይደለም። ይሄ ከብዙ አፕስ ኤንድ ዳውንስ ብዙ ትምህርት ብዙ ከቻሌንጆች ብዙ ትምህርት እንዳገኝ ይመስለኛል። እና በአሁኑ ነው ያገኘሁት ማለት እውነት ለመናገር ያው በጣም ብዙ እንደተጎዳ ሰው እዚህ ስመጣ ኤክስፔክቴሽኔን ሎ አድርጌ ነው የመጣሁት። አንዳንድ ጊዜ ሰዎች በጣም ኤክስፔክቴሽናቸውን ሃይ ያደርጋሉ። በቃ ብሩን በንጋታው መተው እንደሚወስዱ ያስባሉ። የሆነ ብር ላይ መጣ እንደሚችል አያስቡም። ስለዚህ በጣም ፍራስትሬት ያደርጋሉ። እኔ ሌላ ቦታ ኦልሬዲ እሱን ፍራስትሬሽን ጨርሼ ስለመጣሁ እዚህ ያገኘሁት ፖላይትነስ ራሱ ደስ ብሎኛል። ከዛ ሲያልፍ ደግሞ በታማኝነት በሆነ ጊዜ ቢቸግራቸውም ያን የቸገራቸውን ነገር እያስረዱ ሳይጠፉብኝ ስልካቸውን እያነሱ ኮሚኒኬት እያደረጉኝ እስከዛሬ መቆየቴ እኔ ደስ ብሎኛል። ስለዚህ አሚጎስን ሳይ ትረስት ወርዚነስ ላይ ይሰራል ብዬ ነው የማስበው እና ተአማኒነቱን በጊዜው የሚችለውን ለማድረግ መሞከሩን ካልቻለ ማሳወቁን እስከ መጨረሻው ድረስ መጣጣሩን ይሄን አይቻለሁ። ስለዚህ በርቱ፣ ይሄን አትቀይሩ። ያው ብር እንደሆነ ያታልላል፣ አትታለሉ። እስከ መጨረሻው በዚሁ ቀጥሉ ነው የምለው። አክቹአሊ ቴንኪዩ ማለት ፈልጋለሁ ሁላችሁንም አሚጎስ። በመጀመሪያ ጅማ ያሉትን ቴንኪዩ ማለት ፈልጋለሁ። እነ ኤልያስን፣ ካሚልን አብሮት የሚሰሩትን ሰራተኞች ሁሉ ቴንኪዩ ማለት ፈልጋለሁ። ምክንያቱም የነሱ ትልቅ ጥረት ነው እና ፐርሰናሊም አውቃቸዋለሁ። በጣም ታታሪ ልጆች ናቸው። እነሱን እናንተም ስላገኛችሁ ጥሩ ነው። አሚጎስን እንዳምን ካደረጉኝ ዋናው ነገር እነሱ ናቸው። አውቃቸዋለሁ በሌላም ስራ ሌላ ቦታ ስለምንገናኝ በጣም ታማኝ ልጆች ናቸው። እነሱን ስላስገባችሁ እና ጥሩ ሰዎች ናቸው። እነሱንም ቴንኪዩ እነሱን ማለት ፈልጋለሁ። በደንብ የሚያስፈልገው ነገር በፍጥነት ማለቅ እንዲችል ረድተውኛል። እዚህ ያለውንም እንዳልክንም ቴንኪዩ ማለት ፈልጋለሁ። አዱኛንም ቴንኪዩ ማለት ፈልጋለሁ። የመጀመሪያ ቀን ያናገሩኝ ፖላይትነስ ያናገሩኝ ለእኔ አስበው the way they communicated በቃ ለቦታው የሚኖረኝን ቫልዩ ከፍ እንዲል አድርጎታል እና ጥሩ መሪዎች ናቸው እና ቴንኪዩ ማለት ፈልጋለሁ። አሚጎስ is a very professional የእንትን ተቋም ማለት ለእኔ ያው ሐኪም ነኝና እንደ ሐኪም የሚጠበቅብንን ነገር የምናደርግ ሰዎች መሆን አለብን እና ያን የሚጠበቅብንን ነገር የምናደርግነን ወይ ነው ዋናው ነገር እና በጣም ፕሮፌሽናል የሆነ ሰው አክባሪ የሆነ ድርጅት ነው እና
በርቱ ነው በቃ ማለት ለእኔ ይሄ ነው የሚታየኝ።